የመጀመሪያው የአገዳ መገልበጫ ቦታ ነው። ኬናል ሎደር ይባላል እዚህ ጋር እና ይሄ የአገዳ መገልበጫ ኬናል ሎደር ማሽን ነው። ስለዚህ ይሄ ማሽን አሁን ብዙዎቹ ነገሮች ተፈታተው መሬት ላይ ነው ያሉት። እንደምታዩት ፒስቶሎቻቸው የተፈቱ ናቸው። ሌሎቹ ፑሊዎች ምናምን ተፈተው አሁን እድሳት ላይ ናቸው። ስለዚህ ይሄ ተፈቶ ከታደሰ ምን ካለ በኋላ የመቅጠሙ ስራ ይቀጥላል ማለት ነው። ገጥመን ቴስት እናደርገዋለን። ይሄ እንግዲህ በ3 ሳምንት ውስጥ ኦልሞስት 3 እስከ 4 ሳምንት ውስጥ ተፈቶ ያለቀልና ጥገናው እየተካሄደ ነው ማለት ነው እዚህ ጋር። ከዛ በመቀጠል ከዚህ ቀጥሎ ደግሞ ይሄ እንትኑ ኬን ቴብል ነው ማለት ነው። ቴብል ማለት ነው። አገዳው ዝም የሚገለበጠው ይሄም የጥገና ስራ እየተሰራ ነው ማለት ነው። ጀነቱ የተፈቱ እያደረጉ ነው ማለት ነው። ከዛ ወደ ኤሲሲ እንሄዳለን ማለት ያ የምናየው ደግሞ ያኛው ኬን ቴብል ነው። ልክ እንደዚሁ በዚህ ተቃራኒ ያለው አንሎደር አገዳ መገልበጫ ማሽን አለ። ቀጥሎ ኬን ቴብል አለ። የሱም ጥገና እየተካሄደ ነው። የሚፈቱት ተፈተዋል። መጠገን ያለባቸው ነገር እየታዩ ኢንስፔክሽን ስራ ሁሉ እየተሰራ እየተጠገነ ነው ማለት ነው። አሁን ያለው ከዛ ኤሲሲ ነው። ይሄ ደግሞ የመጀመሪያ ኦክሲለሪ ኬን ካሪየር ይባላል። እሱም የፍላት መፍታት ስራ፣ ቼኖችን የማየት ስራ፣ ስፕሪንግ ስቲሎችን የማየት ስራ እየተሰራ ነው ማለት ነው እሱኛው። ከዛ ሲቀጥል ኤምሲሲ ማለት ነው። ይሄ ኤምሲሲ ደግሞ ቼኖቹ ወርደዋል። ስላት ተፈቶ በሙሉ ወርዷል። ይሄ እዚህ ጋር የምታያቸው ቼኖች እዚህ ጋር ያሉት ቼኖች ከዛ ላይ የወጡና አሁን የጥገና ስራ እየተሰራላቸው ነው ማለት ነው። አሁን ነኝት እየተሰራ ነው። ተቃጥሏል። የተቃጠለበት ምክንያት ውስጥ ያለው አፈር ኮምፓክት ስለሆነና በቀላሉ ሊለቅ ስለማይችል አፈሩንና ውስጥ ያለውን ትራሽ ለማራገፍ ነው። አሁን ይሄ እንደዚህ ከተቃጠለ በኋላ እዛ ውስጥ መግቢያችን ላይ እንዳደ ይፈታታና ፒኖቹ ቡሾቹ እንትን ይላሉ ማለት ነው። ከዛ እዚህ ጋር ቾፐርና ሌቭለሮች አሉ። ቾፐርና ሌቭለር ውስጥ ቆንጨራቸው ተፈቷል። ሙሉ በሙሉ ተፈቷል። ተፈቶ ለምንድን ነው የተፈታው? ጥገና ይካሄዳል፣ ይበየዳል። መሞረድ ያለበት ስለት እንትኑ ይሞረዳል። ስለዚህ ተፈቶ ውስጥ ነው ያለው። ሌላው ቤሪንጎች ናቸው። ቤሪንጎች በግራም በቀኝም በሁለቱም አቅጣጫ ነው ተፈተው ታይተው ጸርተው አሁን እነሱ ተመልሶ ተገጥመዋል። የሪፔራቸው ስራ አልቋል ማለት ነው። እዚህ ጋር በተለይ የቾፐር ማለት ነው የቀጣውም እንደዚህ በኢስት ሳይድ እሱ ብቻ ነው ያልተገጠመው። እዚህ ጋር ያሉ ስራዎች ይህን ይመስላሉ ማለት ነው። ከዚህ ወደ ውስጥ ወደ ፋይብራይዘር ነው የምንገባው ማለት ነው። ልክ አሁን እንደምታየው እነኚህ መካኒኮች የዚህ ጋር የአይድለር ስራ እየሰሩ ነው። ግሪስ እያደረጉ ነው። ቤሪንጎችን ጥሩ መሆናቸውን ሰላማዊ መሆናቸውን ቀጣዩን የፍሬሽንግ ስራ እንደሚያከናውኑና አመቱን ይሰራሉ ብለው አይተው ኢንስፔክሽን ሰርተው ግሪስ እያደረጉ እየተጠቀሙ ናቸው ማለት ነው። አሁን እንደዚህ እንደምታየው ማለት ነው። ከዛ ስመጣ ወደዚህ ወደ ፋይብራይዘር ነው የምንመጣው። እዛው ውጭ ቼኑ እየተቃጠለ ጥገና ይካሄዳል እንዳልኩ። እዚህ ጋር የምታያቸው መካኒኮች ይሄን እያቀዱ ንጹህ የቱ ነው የተበላሸ የቱ ነው የተበላ የቱ ነው ያልተበላ የቱ ነው እያሉ የመለየት ስራና ጥሩን እየገጠሙ ሪግሪስ እያደረጉ እየገጠሙ ነው እንደምታየው ማለት ነው። እዚህ ጋር ያሉት ግማሾቹ እዚህ ጋር ያሉ እዛ ጋር ደግሞ ይሄ የምታየው ተጠግኖ የተጠገነ ነው፣ ሪፔር የተደረገ ቼን ነው ማለት ነው። ስለዚህ ያም እዛ ጋር ያለው እንደዚሁ ይመጣና እንደዚህ የተጠገነ ያልቃል። ልክ ተጠግኖ እንዳለቀ የገጠማ ስራ ይጀመራል ማለት ነው። ከሌላ በኩል እንደምታየው እዛ ጋር ፋይብራይዘር ነው። ያ የምታየው ፋይብራይዘር ሀመሮቹ ቴፖቹ በሙሉ ወርዳ አሁን ሀመሩ የጥገና ስራ እየተሰራ ነው። ፋይብራይዘሩ ይላል ከዛ ላይ ያለው ሀመሩ ወደሽ ያለው ነገር ዲኑ ወጥቶ የጥገና ስራ እየተካሄደ ነው። እዚህ ጋር የምታየው በያጅ የሚበይደው ይሄ የተበላውን ሀመሩ ምን ያህል ተመዝኗል በኪሎ እየተመዘነ ነው። ተመዝኖ እየተመዘነ በኪሎ ትክክል ወጥ የሆነ ኪሎ 27 በዛ እየተመዘነ ይበየዳል። የተካከልና የገጠማው ስራ እናሄዳል። ግማሹ እዚህ ጋር ይፈታና እንትን ይላል ፈቶ ያስራል። ግማሹ እዚህ ይመግናል። የተጠገነው እየተነገረ አንድ ላይ ያስቀምጣል ማለት ነው። ከዛ መጨረሻ ላይ ይሄ በኋላ ዋናው እንትኑ ላይ ተገጥሞ ወደ ገጠማው እንሄዳለን ማለት ነው። አሁን እዚህ ጋር የጥገና ስራ ጀምሯል። ይሄ በአምስተኛው ሳምንት ላይ ማለት ነው። ያ ማለት አሁን ልክ እንደነገርኩህ ሀመሩ በእያንዳንዱ ኪሎ በ27.60 ማለት 27.60 ዲዛይን ይመስላል። ምን በመጥቶ ምታር ወጥ ሆኖ አንድ በ27.60 ኪሎ የተመዘኑ ናቸውና እየዳው በዚህ መልኩ ነው የሚጠናቀቀው ማለት ነው። 176 ሀመር አለ
ነው ተመልሶ የሚገጠመው ማለት ነው። ስለዚህ ማሽኖችን የምናድሰው ሲፈጭ የነበረው ተበልቶ ሊሆን ይችላል፣ ችግር ሊኖረው ይችል ይሆናል ስለሚባል ማሽኖች በሙሉ ተበልተው ሙሉ በሙሉ መሬት ላይ ናቸው ያሉት አሁን። ስለዚህ እደሳውን ጀምረናል ማለት ነው። ይህን ስናደርግ ምንድን ነው የተበላውን በእኛ አቅም መጠገን ያለበትን እየጠገን በወርክሾፕ መሰራት ያለበትን እያሰራን ከዚህ ውጭ ደግሞ ከእኛና ከወርክሾፕ አቅም በላይ የሚሆን ካለ ደግሞ እሱን ለማኔጅመንት እያሳወቅ ይሄ ግዢ እንዲፈጸምልን እያደረግን አሁን ያለ ነው ማለት ነው። ደግሞ ወደ ነበረበት ወደ ስታንዳርዱ ለማምጣት ዲያሜትሮችን ወጥ የሆነ ዲያሜትር እንዲኖረው ማሽን ላይ እየተሰራ ነው። እሱ ከተሰራ በኋላ የማውረድ ስራ የወርድና ፒኔሎች አሁን እንደምትዋቸው እዚህ ጋር ፒኔሎች እነኚህ የብየዳ ስራ እየተሰራ ነው። እሱም ስለተበላ ማለት ነው ተበልቶ ተጠግኖ እንደካለ በኋላ ወፍጮ ሪግሩቭ ይደረጋል። ሪግሩቭ ተደርጎ ከወረደ በኋላ ፒኔን የመጥቀም ስራ ቺፍሮን የመቁረጥ ስራ ፒኔን የመጥቀም ስራ ይሰራል። ወደ ገጠማው እንሄዳለን ማለት ነው። አሁን በዚህ ደረጃ ላይ ነው ያለው። አሁን እንግዲህ 5ኛ ሳምንት እንደመሆኑ መጠን በዚህ 5ኛ ሳምንት በሚሰራቸው ስራዎች የጥገና እና የሪፔር እና የሪኒው ስራ እየሰራ ነው እና ቀደም ሲል የመፍታት ስራ ነበር እየሰራን የነበር ነው። አሁን ደግሞ ወደ ሪፔር እና ሪኒው የማድረግ ስራ እያደረገ ያለ እስካሁን ድረስ አሁን ወደ 90 የሚሆን የፋይብራዘር ሀመር ወደ እኩል እንዲሆን አድርገን 27 60 ላይ አድርገነዋል። ወደ 90 አካባቢ የሚሆን ማለት ነው። እንደገና ሪፔር ቼን የኤምሲሲ ቼን ወደ 150 ሜትር ያክል ሪፔር አድርገናል። 150 ሜትር ሪፔር አድርገናል እና አይድለሮች የተለያዩ ሲስተም የሚሸከሙት ስላይድ እንዳያደርጉና ፍሪሽ እንዳይፈጥሩ አይድለሮች አሉ። እነኛን አይድለሮች ሁሉንም እየቀየርና ሪኒው እያደረግን ግሪስ እያደረግን ፊደር ቴብል ላይ ከሄድን ልክ እንደዛው ቼን የሚሸከሙ አይድለሮች አሉ። እነኛ አይድለሮች በአግባቡ እየተጠቀምና ሪግሪስ እያደረግን የተወደዳችሁና የተከበራችሁ የፋብሪካ ስራ ኃላፊዎችና ሰራተኞች ዛሬ ነሐሴ 2018 ዓ.ም እዚህ ተገኝተናል። ከዋናው ስራ አስኪያጅ በምክር ቀጥልና ኢንፎርሜሽን